እግዚአብሔርን ማገልገል ውስጥ ብዙ ኃላፊነቶች ስላሉ፣ እግዚአብሔርን ማገልገል ውስጥ ብዙ ነገሮች ስላሉ ዝም ብሎ ሰው ከመሬት ተነስቶ እግዚአብሔርን አገለግላለሁ ማለት ስለማይችል ማለት ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይህንን ቃል ቁጭ ብላችሁ ብትሰሙ፣ ቁጭ ብላችሁ ብታደምጡ እጅግ በጣም እንደምትጠቀሙ፣ እጅግ በጣም እንደምታተርፉ በጣም እርግጠኛ ነኝ። ከዛ በኋላ ደግሞ ከቃሉ በኋላ ደግሞ እንጸልያለን። መልእክት ያላችሁ ሰዎች ካሉ መልእክቶቻቸውን እናደርሳለን። የእግዚአብሔር መንፈስ ከመራ ግን ለእግዚአብሔር ቃል ደግሞ ቦታ እንድትሰጡ፣ ክብር እንድትሰጡ ደግሞ በጌታ ጸጋ አበረታታችኋለሁኝ። ክብር ለኢየሱስ ክርስቶስ ይሁን። እንግዲህ በባለፈው ክፍል የማርቆስን ወንጌል ስናጠና አንድ እርኩስ መንፈስ አይደለ? አንድ እርኩስ መንፈስ መጥቶ እርኩስ መንፈስ ያለበት ሰው ይዘውላቸው መጥተው ለደቀ መዛሙርቶች ደግሞ ያንን አጋንንት ማስወጣት አቅቷቸው የልጁ አባት ደግሞ ወደ ኢየሱስ ክርስቶስ ጋር ይዞ መጥቶ አጋንንቱን እንዳስወጣና ለምንድን ነው እኛ አጋንንቱን ማስወጣት የከበደን ብለው ኢየሱስን ጠይቀውት፣ ኢየሱስ ደግሞ ምን ያክል የጨለማውን ዓለም ለማሸነፍ ከእግዚአብሔር ጋር ያላቸውን ኢንቲሜንሲ ከእግዚአብሔር ጋር ያላቸውን ግንኙነት መጨመር እንዳለባቸው፣ ምክንያቱም ኃይለኛውን ለማሸነፍ እናንተም በኃይል መሞላት ስላለባችሁ፣ ብርቱ ነኝ የሚለውን ለመጣል እናንተም በኃይል መሞላት አለባችሁ እና እንደዚህ አይነቱ በጾምና በጸሎት ካልሆነ በስተቀር ሊወጣ አይችልም ብሏቸው ለደቀ መዛሙርት ምን ያክል ጾምና ጸሎት በህይወታችን ውስጥ አስፈላጊ እንደሆነ ያየንበት ክፍል ነው በባለፈው ያየነው። ምክንያቱም በዚህ ዘመን ብዙ ሰው ለጸሎት ያለው ነገር የወረደ ነው። ብዙ ሰው ለፋስቲንግ ለጾም ያለው ነገር የወረደ ነው። ግን ምን ያክል ፋስቲንግ ምን ያክል ጸሎት በእግዚአብሔር መንፈስ እንደምንሞላ፣ በእግዚአብሔር ኃይል እንደምንሞላ፣ በእግዚአብሔር አቅም እንደምንሞላ ያየንበት ክፍል ነው። ክርስቲያን ኃይል እንዲሞላ ካስፈልገው ከእግዚአብሔር ጋር መቆየት እንዳለበት፣ ከእግዚአብሔር ጋር መዋል እንዳለበት፣ ከእግዚአብሔር ጋር ማደር እንዳለበት በባለፈው ክፍል አይተናል። ዛሬ ላይ ግን ቁጥር 31 እና 32 ላይ ጌታ ኢየሱስ ክርስቶስ ደቀ መዛሙርትን አንድ የሚያወራቸው ነገር አለ ወደ 33 ከመሻገራችን በፊት። እኔ ግን ከ30 ጀምሬ ባነበው ደስ ይለኛል። እንደዚህ ይላል መጽሐፉ፣ ማርቆስ ወንጌል ምዕራፍ 9 ከቁጥር 30 ጀምሮ፣ ከዚያም ተነስተው በገሊላ በኩል አለፉ። ኢየሱስም ያሉበትን ስፍራ ማንም እንዲያውቅ አልፈለገም። ሊስን በደንብ ስሙኝ እዚህ ጋር። ከዚያ ተነስተው የት? አጋንንቱን ካስወጣበት ቦታ ጌታ ኢየሱስ ክርስቶስ የት ነው አጋንንቱን ያስወጣው? ቅፍርናሆም አይደለ? በባለፈው ክፍል ያየ ነው። ጌታ ኢየሱስ ክርስቶስ የነበረበት ቦታ ቅፍርናሆም ነበር አይደል? እንግዲህ ከቅፍርናሆም ጌታ ኢየሱስ ኦኬ ሶሪ እሺ ኦኬ እዛው ገሊላ ቅፍርናሆም አካባቢ ነበር የነበሩት በባለፈው ክፍል ያየ ነው። ከዚያ ተነስተው በገሊላ በኩል አለፉ። ኢየሱስም ያሉበትን ስፍራ ማንም እንዲያውቅ አልፈለገም። ምክንያቱም ጌታ ኢየሱስ ክርስቶስ አሁን ደቀ መዛሙርቱን ከፊት ይልቅ የተጠሩበትን ጥሪ እንደሚገባ እንዲያውቁ ለብቻቸው ሊያወራቸው ፈልጓል። እሱም የመጣበትን ዓላማ፣ የመጣበትን ፐርፐዝ፣ የመጣበትን ምክንያት ሊያስረዳቸው ገለልተኛ ስፍራን ፈልጓል እዚች ጋር ጌታ ኢየሱስ ክርስቶስ። ምክንያቱም ለምን መሰላችሁ? የእግዚአብሔርን ፈቃድና የእግዚአብሔርን ሐሳብ ለማወቅ ከአንዳንድ ግርግሮች ውስጥ ልንወጣ ግድ ነው። ከአንዳንድ ከበባች ውስጥ ልንወጣ ግድ ነው። አሜን ነው። ይኸውላችሁ በብዙ ኢንቫይሮንመንት ተከበን፣ በብዙ ሁኔታዎች ውስጥ ተከበን የእግዚአብሔርን ፈቃድ ማወቅ አይቻልም።
በባለፈው ክፍል ስናይ ደቀ መዛሙርት ያንን አጋንንት ባለማስወጣታቸው በጣም አፍረው ነበር። በራሳቸው በሰው ሁሉ ፊት ተሸማቀው ነበር። የጌታ ደቀ መዝሙር ሆነው ከኢየሱስ ክርስቶስ ጋር አብረው ተከታይ ሆነው እርሱ አጋንንት ሲያስወጣ እነሱ አጋንንት ማስወጣት አቅቷቸዋል። ይሄ በእነሱ ላይ ሀፍረት ፈጥሯል። በሰው ዘንድ የነበራቸው ተቀባይነት ወርዶ ነበር። ከዚህ የተነሳ ጌታ ኢየሱስ ክርስቶስ ደቀ መዛሙርቶችን ከሕዝብ መካከል ገለል አደረገና ለብቻቸው ሊያወራቸው ፈለገ። ማንም እንዲያውቅ አልፈለገም ካለ በኋላ ቁጥር 31 ላይ ጋይስ እንደዚህ ይላቸዋል። ይኸውላችሁ ለደቀ መዛሙርቱ የሰው ልጅ አላቸው። የሰው ልጅ ማለት ራሱ ኢየሱስን ነው። የሰው ልጅ በሰዎች እጅ አልፎ ይሰጣል፣ እነርሱም ይገድሉታል፣ ከ3 ቀን በኋላ ይነሳል እያለ ያስተምራቸው ነበር። ከገሊላ ወደ ቅፍርናሆም እየመጡ ባሉበት ጉዞ ላይ ነው ጌታ ኢየሱስ ክርስቶስ እያስተማራቸው ያለው። የሰው ልጅ እኔ ኢየሱስ የመጣሁት እያላቸው ነው። እኔ ኢየሱስ የመጣሁት አንድ በሰው እጅ ተላልፌ ልሰጥ፣ ሁለተኛ ልገደል፣ ሶስተኛ በሶስተኛው ቀን ደግሞ ልነሳ ነው የመጣሁት እያላቸው ነው። ለማ ለደቀ መዛሙርት። በባለፈው ክፍል ስናጠና ደቀ መዛሙርት መሲሁ ከመጣ ንጉሥ ስለሚሆን እሱ ከነገሰ ደግሞ እኛ ስልጣን እናገኛለን የሚል አስተሳሰብን ይዘው ነው እየተከተሉት ያለው። አሜን ነው። መሲሁ እስራኤልን ከሮማ አገዛዝ ነፃ ካወጣተ በኋላ እሱ በእስራኤል ላይ ሲነግስ እኛ ደግሞ እሱ ስር ስለሆነን ስልጣን እናገኛለን ብለው አስበው ነበር የሚከተሉት። አሁንም ጌታ ኢየሱስ ይሄንን አስተሳሰባቸውን ሊያጠፋላቸው ስለፈለገ ቀጥለን የሚገርም አስተሳሰብ አለባቸው እነዚህ ሰዎች እናየዋለን። ይሄንን አስተሳሰባቸውን ሊያጠፋላቸው ስለፈለገ ስሙኝ አላቸውና እንደዚህ አላቸው። የሰው ልጅ የመጣው በሰዎች እጅ አልፎ ይሰጣል፣ እነርሱም ይገድሉታል፣ በሶስተኛው ቀን ይነሳል እያለ አስተማራቸው። ቁጥር 32 ላይ ምን እንደሚል ታውቃላችሁ? እነርሱ ግን የሚላቸው አልገባቸውም፣ እንዳይጠይቁት ደግሞ ፈሩ ይላል። ምክንያቱም ከዚህ በፊት እንደዚህ አይነት ጥያቄ አንስተው ጌታ ኢየሱስ ክርስቶስ ሲገስጻቸው ነበር። የሚገርማችሁ ነገር ኢየሱስ የሚያወራውን ወሬ ይሰማሉ፣ ግን አያምኑ። እነሱ የሚሞት መሲህ የሚሞት ንጉሥ አይደለም እየጠበቁ ያሉት። ክብር ለኢየሱስ ክርስቶስ ይሁን። ጌታ ኢየሱስ ክርስቶስ ደግሞ ዋና ወደዚህ ምድር የመጣበት ፐርፐዝ፣ ዋና ወደዚህ ምድር የመጣበት ምክንያት ለሰው ልጆች ኃጢአት፣ ለሰው ልጆች በደል ተላልፎ ለመሰጠት ነው። የሰውን ዘር የበከለውን ኃጢአት ከሰው ዘር ውስጥ ሊነቅል ነው ኢየሱስ ወደዚህ ምድር የመጣው። እነርሱ ደግሞ ይህንን አይደለም እየተረዱ ያሉት። እኔ የመጣሁት ልሰቀል ነው፣ እኔ የመጣሁት ልሞት ነው፣ በሶስተኛው ቀን ደግሞ ልነሳ ነው እያለ እየነገራቸው አያስተውሉም ነበር። ምክንያቱም ጋይስ መንፈሳዊን ዓለም ይውላችሁ ትኩረት ካልሰጠ ነው ብርሃኑን ማግኘት አንችልም። መንፈሳዊ ዓለም ትኩረት በሰጠነው ልክ ነው የሚገባል። አሜን ነው። የምንከተለው ለምንድን ነው? ከኢየሱስ ጋር እየተጓዝን ያለነው ለምንድን ነው? አብረን እየሄድን ያለነው ለምንድን ነው? ብርሃኑ ያለው የምንከተልበት መንገድ ወሳኝነት አለው። አሜን ነው። የምንከተልበት መንገድ ወሳኝነት አለው። ብዙ ሰው ይላችሁ
ኢየሱስን ይከተላል። ለምን ግን እንደሚከተል አያውቅም። አንዳንዱ ሜቢ የሚከተለው ኢየሱስን ለሆነ ነገር ነው የሚፈልገው። ምክንያቱም ደቀ መዛሙርት ሲከተሉት እየተከተሉ ያሉበት ፐርፐዝ አለ። ምን እንላለን? እሱ ሲነግስ እኛም አብረነው እንነግሳለን። እሱ ታዋቂ ሲሆን እኛም አብረነው ታዋቂ እንሆናለን። ኢየሱስ ወደዚህ ምድር የመጣው ታዋቂ ለመሆን አይደለም። ኢየሱስ ወደዚህ ምድር የመጣው የሆነ የሃይማኖት ድርጅት ሊመሰርት አይደለም የመጣው። ኢየሱስ ወደዚህ ምድር የመጣበት ዋና ምክንያት ለሰው ልጆች ኃጢአት ለመሞት ነው። እኔ የመጣሁት ልሞት ነው እያላቸው ነው። መጽሐፉ ግን ምን ይላል? እነርሱ ግን የሚላቸው አልገባቸው፣ ለመጠየቅም ፈሩ። ዋው! ኢየሱስ ጌታ ነው። እንግዲህ ይሄንን እያስተማራቸውና እያወራቸው ባሉበት ሰዓት በደንብ ስሙኝ። እዚህ ጋር ይሄንን እያወራቸውና እያስተማራቸው ባሉበት ሰዓት የሚገርማችሁ ቁጥር 33 ላይ ገብተን ስናነብ እሱ የመጣበትን ዓላማ ይነግራቸዋል። እነሱ ደግሞ ልባቸው ውስጥ ያለውን ሐሳብ እርስ በርስ እየተከራከሩ ያወራሉ። ምን ይላል? ከዚህ በኋላ ወደ ቅፍርናሆም መጡ ካለ በኋላ ቤት ከገባ በኋላ በመንገድ ላይ የምትከራከሩት ስለምን ነበር ብሎ ጠየቃቸው። በደንብ ስሙኝ። እንግዲህ ወደ ቅፍርናሆም ከመጡ በኋላ ቅፍርናሆም ማለት በባለፈው ክፍል ስናጠና ካያችሁ ቅፍርናሆም የነ ጴጥሮስ ከተማ ነች። የነ ጴጥሮስ መኖሪያም ያለበት ሰፈር ነው። ጴጥሮስ፣ እንድሪያስ መኖሪያቸው ቅፍርናሆም ነው። እንግዲህ ወደ ቤት ገባ ሲል ወደ እነ ጴጥሮስ ቤት ነው እንግዲህ ኢየሱስ የገባው። ከገባ በኋላ ከገሊላ ቅፍርናሆም እስኪደርሱ ድረስ እርስ በርስ እየተከራከሩ ነበር የሚመጡት። ጌታ ኢየሱስ ክርስቶስ ደግሞ አንድ ጥያቄ ጠየቃቸው። ምንድን ነው እየተከራከራችሁ የነበራችሁበት ነገር አላቸው። ቁጥር 34 ላይ እንደዚህ ይላል፣ እነርሱ ግን በመንገድ ላይ የተከራከሩት ከሁሉ የሚበልጥ ማን ነው በሚል ስለነበረ ዝም አሉ። ይኸውላችሁ ምን ብያችኋለሁ? ኢየሱስን ሲከተሉት የተከተሉበት ምክንያት አለ። ይሄ ደግሞ በመካከላቸው ምን ፈጥሯል? ፉክክርን ፈጥሯል። እኔ ነኝ አንደኛ፣ እኔ ነኝ አንደኛ፣ ይሄኛውን አውራጃ እኔ ነኝ የሚይዘው፣ ይሄኛውን ክፍለ ከተማ እኔ ነኝ የሚይዘው የሚል የሕፃን ጨዋታ። እሱ ከትንሣኤ በኋላ በመንፈስ ቅዱስ እነሱን ሞልቶ በምድር ላይ ሊበትናቸው ፈልጓል። እነሱ ደግሞ በአይምሯቸው ውስጥ ያለው መንደሬውን አስተሳሰብ ነው። አንዳንድ ሰው እኮ እግዚአብሔር ምስክሬ ለዓለም ተጠርቶ አስተሳሰቡ የቀበሌ ነው። በጌታ በኢየሱስ የቀበሌ መንፈስ የተወጋዩ ለዓለም ተጠርቶ የሚያስበው ጠባብ። በቃ አሁን ጴጥሮስ ምንድን ነው የምትመኘው ብትሉት በሰዓቱ ቅፍርናሆምን ባስተዳድር፣ በቃ እኔን ቅፍርናሆም ላይ ቢሾመኝ ማህተም ሰጥቶኝ ምን ሰጥቶኝ፣ በቃ የምን አሳ ነው የምን ማጥመድ ነው። በቃ እሱ እያወራቸው ያለው ትልቅ አጀንዳ ነው። እሱ እያወራቸው ያለው ትልቅ ፕሮግራም ነው። እነሱ ግን የሚያስቡት የመንደር አስተሳሰብ ተሸክሞ ነው ከኋላ የሚሄዱት። ለዚህ ነው ምንድን ነው እየተከራከራችሁ ያላችሁበት ሀሳብ አላቸው። ትልቅ አጀንዳ ነው። አሜን ነው። ምንድን ነው እየተከራከራችሁ? ምክንያቱም እየተከራከሩበት ያለው ጉዳይ እኔ ካንተ በልጣለሁ ስለሆነ ለኢየሱስ መናገር አስፈራቸው። አፈሩም ጭምር በራሳቸው አይደለ? ዋው! ኢየሱስ ጌታ ነው። ምክንያቱም
በእግዚአብሔር መንግስት ውስጥ ወዳጆች ማንም አንደኛ የለም። አንደኛ ጌታ ብቻ ነው። በእግዚአብሔር መንግስት ውስጥ ማንም ሁለተኛ የለም። በእግዚአብሔር መንግስት ውስጥ ማንም ሶስተኛ የለም። ቤተ ክርስቲያንን እየናጣት አንዱ አገልጋይ ከአንዱ አገልጋይ እንዳይቀባበል ያደረጋቸው ነገር ምን እንደሆነ ታውቃላችሁ? እኔ ለቸርቿ ማገር ነኝ፣ እኔ ኮርኒስ ነኝ፣ ያለኔ ኳየሩ፣ ያለኔ የጸሎት ቡድኑ። እኔ አንዳንዷ እኮ እንደዛ ነች። ኧረ በእኔ ምልጃ ቀላል እማልዳለሁ መሰለሽ ለዚህ ኳየር? ውሸታ አትማልጂ። በእኔ ትንቢት አይደል እንደ ነገሯ የተከፈተላት? ኧረ እባክህ ጌታ ምን ይበል? አንተ ካልክ ጌታ ምን ይበል? አንዳንዱ እኮ እግዚአብሔር ምስክርን ቸርቹን፣ ቤተ ክርስቲያንን፣ የክርስቶስን አካል እሱ እንደዚህ ደግፎ እንደዚህ ያዘልን ነው ይመስለው አንዳንድ ሰው። እኔ ከሄድኩኝ ትወድቃለች። አንተ ራስ የተደገፍከው በክርስቶስ ነው። እንኳን ቸርች ልደግፍ። አይ ጌታ አውቋል ልባቸው ውስጥ ያለውን። ጌታ አውቋል እኮ ልባቸው ውስጥ ያለውን፣ ግን እንዲያወጡት እንዲያስታውኩት ስለፈለገ ይሄ የአንደኛ ነኝ እኔ አንደኛ ነኝ እኔ አንደኛ ነኝ እኔ መንፈሳዊ ዓለም ላይ እኔ ሜጀር ነኝ እከሌ ማይነር ነው። ሜጀርም ማይነርም የሚባል ታሪክ የለም። ሜጀሩ አንድ ነው፣ እሱም እግዚአብሔር ነው፣ እሱም ጌታ ኢየሱስ አረላ። አንዳንድ ታይትል እኮ አሁን አልፎልናል። እኔ እግዚአብሔር እንግዲህ ቀናለሁ። ሜጀር ፕሮፌሰር ይላል፣ ሜጀር ነቢይ። አረ እነዚህ ሰዎች ይሄ አረም ከውስጣቸው ካልተነቀለ ጌታ ኢየሱስ ክርስቶስ ረጅም ርቀት እንደማይሄዱ ገብቶታል። ስለዚህ ከሐዋርያት ልብ ውስጥ ይህንን አረም መንቀል ነበረበት። ባይዘዌ እኔ ማለት የጀመረ ቀን እያበቃለት ነው። እኔ ነኝ አንደኛ፣ እኔ ነኝ በዚህ ቸርች ውስጥ ስፔሻል ዋን ማለት የጀመረ ቀን ያ አገልጋይ ዳውን ህይወቱ፣ አገልግሎቱ፣ ጸጋው፣ ቅባቱ እግዚአብሔር ምስክሬን ነው የምላችሁ መቀመቅ እየወረደ ታስታውሳላችሁ። እግዚአብሔር ናቡከደነጾርን ንጉሥ አደረገውና አይደለ? ንጉሥ አደረገውና ናቡከደነጾርን እድል ሰጠው። እስራኤላውያንን ምርኮ አድርጎ ሰጠው። ልክ ከተማዋ ተገንብታ ትልቅ ደረጃ ደርሳ አየና ቆመና መጣበት። በደንብ ስሙ፣ መጣበት። የሰራኋት ከተማ ማለት ጀመረ። የገነቡ እኔ ማለት ጀመረ። እግዚአብሔር ወዲያው አየ ክብር ሊሰጥ የሚገባው ለእግዚአብሔር ነበር። ከምንም አንስቶ ስልጣንን የሰጠው እሱ ነበር። እግዚአብሔር ወዲያው ለ7 ዓመት ዳይ ወደ ጓደኞች የእንስሳ አስተሳሰብ ነው ያልከው ሰው እስክትሆን ድረስ ዳይ ቀንድ አወጣ፣ ጥፍር አወጣ። ወዴት? ምንድነው የሆነ በሬ ነው ምንድነው ሆነ የሚለው መጽሐፍ ቅዱስ። ሄደ ከዛ ወደ ዱር ሳር ሊበላ ከጓደኞቹ ጋር። አየህ፣ እግዚአብሔር ዓለም ውስጥ እኔ የሚባል ታሪክ የለም። እኔ የሚለው ጌታ ኢየሱስ ብቻ ነው። በእግዚአብሔር ዓለም ውስጥ እኔ ነኝ አንደኛ፣ እከሊት ነች ሁለተኛ የሚባል ነገር የለም። አየህ፣ ደቀ መዛሙርት ከገሊላ ወደ ቅፍርናሆም እስኪመጡ ድረስ አንድ ክርክር ነበረባቸው። ጴጥሮስ እንድርያስን እኔ ነኝ አንደኛ ይለዋል። እንድርያስ ማቴዎስን እኔ ነኝ አንደኛ ይለዋል። ማቴዎስ
አንደኛውን እኔ ነኝ አንደኛ ይለዋል። ይሁዳ ምን አንደኛ ነኝ እኮ ይላል። ይሁዳ ነገ 30 ብር ተቀብሎ ኢየሱስን ሊሸጥ፣ ኧረ እኔ ነኝ አንደኛ እናንተ አይደላችሁ። ጴጥሮስ 3 ጊዜ እየረገመ ኢየሱስን ሊክደው፣ አይ ቲንክ ሉቃስ ላይ ይመስለኛል እየረገመ ነው የሚለው ኢየሱስን። ኧረ ይድፋው እኔ አላውቀው ኬት እንደመጣ አስታስቶኝ ነው ምናምን እያለ ነበር ኢየሱስ ሲክደው ነበር። ግን እኔ አንደኛ ነኝ ይላል። ዋው! አያችሁ፣ በእግዚአብሔር የመንግስት አገልግሎት ውስጥ ሁሉም እኩል ነው። ትላንት መጣ ዛሬ መጣ የሚባል ታሪክ የለም አይደል? ጌታ ኢየሱስ ክርስቶስ አንድ ጊዜ አንድ ምሳሌ ተጠቀመ። የሆኑ ሰዎችን ማለዳ ላይ ቀጠራቸው ስራ። አሜን ነው። የሆኑ ሰዎችን ማለዳ ላይ ቀጠራቸው ስራ። 3 ሰዓት መጡ። አንዳንዶቹ 6 ሰዓት መጡ። አንዳንዶቹ ደግሞ ልክ ሲመሽ ማለቂያው ላይ መጡ። ለሁሉም እኩል ከፈላቸው። 3 ሰዓት እና 6 ሰዓት የመጡት 11 ሰዓት ላይ ለመጡት ሰዎች እንዴት እንደዛ ይከፈላቸዋል ብሎ አግረመረሙ። አንድ ነገር አላቸው የቀጠራቸው ጌታ። የተነጋገርንበትን ሰጥቻቸዋለሁ አይደል? አዎ በቃ ዳይ ሂድ አገባ። 3 ሰዓትም የመጣው 11 ሰዓትም የመጣው እኩል። አየ፣ የሰው ስርዓት ውስጥ ስንሆን ነው የምናዳለው። የእግዚአብሔር መንግስት የሰው ስርዓት አይደለም። የእግዚአብሔር መንግስት ራሱ የእግዚአብሔር የሚያስተዳድረው መንግስት ነው። ሜርሲ ዛሬ መጣች ብሎ ጌች ደርግ ላይ ነው የመጣው ብሎ እግዚአብሔር ለኔ ያዳላ። ለሜርሲም እኩል ነው፣ ለኔም እኩል ነው። አሜን ነው። ጠዋትም የመጣ ያው ነው፣ 11 ሰዓትም የመጣው ሰውዬ ያው ነው። ልጅ ነው። እከሌ የቆየ ክርስቲያን ነውና እከሊት ደግሞ አዲስ ክርስቲያን ነችና እሷ የእንጀራ ልጅ ነች፣ ይሄኛው ደግሞ ልጅ ነው የሚባል ታሪክ የለም። ሁለቱም ልጅ የሆኑ ተወልደው ነው። 11 ሰዓት የመጣው ልጅ ነው። ጠዋት 3 ሰዓት የመጣው ልጅ ነው። በእግዚአብሔር መንግስት ውስጥ ልዩነት የሚባል ታሪክ የለም። ልዩነትን የፈጠሩ ሰዎች ናቸው። አሜን ነው። ልዩነትን የፈጠሩ ቸርች ውስጥ ሰዎች ናቸው። አየ፣ ቸርች ውስጥ አሁንም ይሄ ፉክክር አለ። የኔ ጸጋ ከእንትና ጸጋ ይበልጣል። እኔ ላይ ያለው ቅባት ኧረ በጌታ በኢየሱስ ክርስቶስ ስም የተነቀለ ይሁን። መጽሐፍ ቅዱስ ሲናገር እንደዚህ ይላል ቆሮንቶስ ላይ ለሁሉም ይላል መንፈስ ቅዱስ፣ ያ አንዱ መንፈስ ለሁሉ እንደወደደ ይሰጣል የሚለው። ያ አንዱ መንፈስ ለሁሉ እንደወደደ ይሰጣል። ለሜርሲ ይሰጣል፣ ለዮዲ ይሰጣል፣ ለሐረግ ይሰጣል፣ ለግሬስ ይሰጣል፣ ለሪቾዬ፣ ለአልሚ፣ ለአባይነሽ፣ ለእሙ፣ ለእያንዳንዳችን ማን ያ አንዱ መንፈስ ይሰጣል። ለከሌ የተለየ ለከሊት የተለየ አይሰጥም። ስለዚህ እኔ እበልጣለሁ የሚባል ነገር መንፈሳዊ ዓለም ውስጥ አይሰራም። ስለዚህ ጌታ ኢየሱስ ክርስቶስ ይሄ ነገር ከባድ ነገር ነው። ነገ ለአገልግሎታቸው እጅግ በጣም ሰንኮፍ ነው የሚሆንባት። ኢየሱስ ጌታ ነው። ስለዚህ ዋው ባይዘዌ ይሄ አስተሳሰብ ይሄንን ብዬ ልሂድሽ ወደ ቀጣይ። ይሄ አስተሳሰብ አይሁዳውያን ድሮ በእነሱ ዘመን ምን ያደርጋሉ? እኔ ውስጥ ያለው ጸጋ ይሄ ነው ማለት እኔ ውስጥ ያለው የእግዚአብሔር ነገር ይሄ ነው፣ እኔ ውስጥ ያለው የእግዚአብሔር ነገር ይሄ ነው እያሉ እርስ በርሳቸው የመካካብና የመፎካከርና የማውራት አባዜ ነበረባቸው። ደቀ መዛሙርት ደግሞ የነሱ ተማሪ ስለሆኑ እነሱ ውስጥም ይሄ ፉክክር አለ። ቸርችን የገደላት እኮ እግዚአብሔር ምስክሬን በዚህ ዘመን ፉክክር ነው።
ቸርች እንደሚገባ አቅም ኖሯት እንዳትሄድ ያደረጋት ነገር ቢኖር ፉክክር ነው። መሪው ይፎካከራል፣ ተመሪው ይፎካከራል አብሮ። ኢየሱስ ጌታ ነው። በጣም የሚያሳዝን። እኔ አንዳንድ ጊዜ በጣም ይደንቀኛል፣ በጣም ይደንቀኛል። ምን ይደንቃል አትሉኝም? እከሌ ጋር ሎጣ ላይ አጋንንት ቲቪ ላይ ታችኋል። እከሌ ጋር ይመጣና እከሌ ጋር እኮ ሄጄ ሊያጣላው እኮ ነው ከዛኛው አገልጋይ ጋር። እከሌ ጋር እኮ ሄጄ እዛ ምናምን አመለጥኩት፣ አንተ ግን ያስከኝ። አንተ ምን እያለው ነው? የእሱ ጸጋ ያንሳል እያለው ነው። አንተ ጸጋ ደግሞ ከፍ ያለ ነው። ድግ ሊያደርግ ከፍ ሊያደርገው እንደ ጭስ አጣልቶ ሊሄድ። አሁን አጋንንት እኔን ሊያሞግሰኝ ሳስወጣው አጋንንት እኔን ሊያሞግሰኝ አስባችሁታል? እኔን ከፍ ኢንካሬጅ ሊያደርገኝ እኔን ወይኔ ሪቾ የምትባል ሴት ጋር ሄጄ እሷ ቃታት፣ አንተ ጋር ግን ተያዝኩ። ወጣው። ከዛ ጌች ከሪቾ እበልጣለሁ የሚል አስተሳሰብ ውስጥ እንዲጨምር። ምክንያቱም እሱ በዚህ ነው የወደቀው። እሱ በፉክክር ነው የወደቀው። ካስታወሳችሁ እግዚአብሔርን መሆን አማረው። ዙፋኑን ጠጋ በልልኝና ልቀመጥ ወደ ማለት አማረው። አየህ፣ ደቀ መዛሙርት ጋር ይሄ ስፒሪት፣ ይሄ መንፈስ ከነሱ ብቻ የመጣ አይደለም፣ ከጨለማው ዓለምም የተላከ ነው። እዚህ ነው ጌታ ኢየሱስ ምንድነው የምትከራከሩት አላቸው። አረ ለአንድ ተረት አለ እኛ ሀገር፣ የፉክክር ቤት ሳይዘጋ ያድራል የሚባል ተረት አለ። አረ ተነሽና ዝጊው፣ አረ ተነሽና ዝጊው፣ አረ ዝጊው ሲባባለው ጅብ ይገባበታል እዛ ቤት። ብዙ ቸርች እንደዛ ነው። አየ መንፈሳዊ ህይወትን እግዚአብሔር ምስክሬን ነው የምላችሁ፣ መንፈሳዊ ህይወትን እንደ ነቀዝ ከሚበላ ነገር አንዱ ራስን ከሌላው ጋር ኮምፔር ማድረግ። ላይፋችሁን ከማንም ጋር ኮምፔር እንዳታደርጉ። እናንተ ናችሁ አይደለ? አንድ አባባል እኮ አለ፣ ሰው እንደ ቤቱ እንጂ ለጎረቤቱ አይኖርም። ብዙ ሰው ስቃዩን የሚበላው ለምን እንደሆነ ታውቃላችሁ? እከሌ ቤት ያለውን ብፌ ሲያይ ደሙ ይፈላል፣ እሱም ለመግዛት ይፎካከራል። እከሌ የገዛችውን ጫማ ሲያይ ደሟ ይፈላል፣ ትፎካከራለች። አንቺ በተሰጠሽ እንድትኖሪ ነው የተፈቀደልሽ እንጂ ከከሊት ጋር እየተፎካከርሽ ባይዘ ፉክክር እንደው እሺ፣ ፉክክር ለበጎ ቢሆን ጥሩ ነው፣ ለመልካም ዓላማ። እንደ ከሌ እግዚአብሔርን ለማገልገል፣ እንደ ከሊት እግዚአብሔርን ለማገልገል በጎ ቅናት ቢሆን ጥሩ ነው። ክፉ ቅናት ደግሞ አለ። አየህ፣ ክፉ ፉክክር ደግሞ አለ። አንዳንዶችን እስከ በቀል ድረስ የሚያደርስ ፉክክር፣ ሽጉጥ እስከ መማዘዝ፣ ብዙ ነገር ውስጥ እስከ መግባት ድረስ የሚያስደርስ ብዙ ፉክክር አለ። አየህ፣ መንፈሳዊ ዓለም ላይ ተፎካክራ አይደለም፣ ቀጣይ እናየዋለን። መንፈሳዊ ዓለም በፉክክር አይሰራም። መንፈሳዊ ዓለም ተደማጭነትን ቸርች ውስጥ ለማግኘት ከፓስተሩ ጋር በማቃጠር አይሰራም። በግልጽ አማርኛ መንፈስ ቸርች ውስጥ የሆነ ፖዚሽን ለማግኘት የሆኑ ሰዎችን ሻይ መጋበዝ የለብሽም። እንዲሰሙሽ 10 ጊዜ መሳቅ የለብሽም። እንዴ አንዳንዱ እኮ እየሰበከ አደል ፓስተርዬ ይላል፣ አስሬ ማይኩን ይዞ እንደዚህ አደል ፓስተር። መድረኩ ላይ እኮ ወክለሽ ቆምሾ አንቺ ነሽ። እግዚአብሔርን ምን ፓስተርን 10 ጊዜ ትጠይቂዋለሽ?
እሱም እንዳንቺ ሰው ነው። ሊሰማሽ ነው ቁጭ ያለው። መልእክት ሊቀበል ነው ቁጭ ያለው። አየህ፣ አንዳንድ ሰዎች ቸርች ውስጥ የሆነ ፖዚሽን ለማግኘት የሆነ ፉክክር ውስጥ ይገባል። ነብይ ለመባል እንደ ዘመኑ ነብይ ጸጉርህን እንደ አውራ ዶሮ አቁመ ከዛ ነብይ ከዛ ፕሮፌት የሚል ታይትል ትለጥፋለህ። ከዛ ጌም ትጫወታል። ፉክክር። እኔ እንደ ከሌ ነኝ፣ እኔ እንደ ከሊት ነኝ ለማለት አየህ። መንፈሳዊ ዓለም የራሱ የሆነ ስርዓት አለው። እግዚአብሔር በማ ምን ማድረግ እንዳለበት ያውቃል። ድምፅን ስላደረግ የእግዚአብሔር ሰው ነው እንደዛ አይደለም የምንልህ፣ እንደዛ አይደለም የምንልህ። አሜን ነው። ከከሌ የተሻልሽ ይላችሁ፣ ከከሌ የተሻልሽ አድርገሽ ራስሽን ለማቅረብ እየታገልሽ ከሆነ እግዚአብሔር ምስክሬ ነው የምልሽ፣ ዋጋ ትከፍያለሽ። እኔ ጌች ከከሌ የተሻልኩ አድርጌ ራሴን ለማቅረብ በጸሎት በሆነ ምናምን ታክቲክ ያይሻል እግዚአብሔር ከሰማይ ድርጊቱን ሳይሆን እግዚአብሔር የሚያየው የማደርግበትን መንፈስ ነው እግዚአብሔር የሚያየው። እሺ ቴንክ ዩ ሆሊ ስፒሪት። ሳሙኤል ቅባቱን ያዘና እሴይ ቤት ሂድልኝ አለው አይደል? እግዚአብሔር ሂድልኝ አለውና እዛ ምትቀባልኝ ሰው አለ በማ በሳኦል ፋንታ አለና ልጆችን አቅርብልኝ ሲለው አቀረበለት። እና ኤልያብን አይደል ደረደረለት ሰባቱ። ልክ ኤልያብን ሳየው ትከሻውን ሳየው አው ያምራል ወንበር ይሄ ነው አለ። በቃ እግዚአብሔር የወደደው ሰው አለና ዘይቱን ሊያርግ ተውተው አለ። ተውተው አለው እግዚአብሔር። አንዳንድ ሰው ጋር እኮ እንዲህ ነው ቅባት መጥቶ የሚባለው ተውተው ይለዋል መልአኩ። እሱ አይደለም፣ እሷ ትንቀዠቀዣለች፣ አልጨረሰችም። ተውተው እሱም ቆይ ገና ነው ከሰጠ ነው የለም። ካናዳ ነው የሚታየው፣ ገጠር ሳይሆን የሚታየው። ስለዚህ አረጋጋው ይለዋል እግዚአብሔር። መንፈሳዊ አለ። አየህ አንተ አለው ሳሙኤልን እግዚአብሔር። እንግዲህ ሳሙኤል እኮ ነብይ ነው፣ አይኑ የተከፈተለት ሰው እኮ ነው። ተውተው ሳሙኤል አለው አንተ ፊት ቁመና ነው የምታየው አለው፣ እኔ ግን የማየው ልብን ነው አለው። አየህ እግዚአብሔር የሚሰራው ከልብ ጋር ነው። ልባቸው እኔ ከከሌ በልጣለሁ፣ እኔ ከከሌ ይሻላለሁ ብለው ለሚያስቡ ሰዎች መንፈሳዊ ዓለም አይሰራም። በደንብ ነው ዛሬ የምናየው። ኢየሱስ ጌታ ነው። እንግዲህ ፈሪሳውያን ካያቸዋቸው እጅግ በጣም ራስ ወዳድ ናቸው። እጅግ በጣም አስመሳይ ናቸው። ፈሪሳዊ ካየው አደባባይ ላይ ነው መጸለይ የሚያምረው። ቤት አይጸልይም። እግሩን እንደዚህ አጣምሮ ነው የሚተኘው። ልክ ከቤት ይውጣ ያንን ቀሚሱን ላዩ ላይ ያደርጋል፣ ፂሙን ያስረዝማል። እንደዚህ እያደረገ ብቻ አደባባይ ላይ እኔ የጸሎት ሰው ነኝ፣ እኔ ማን ኦፍ ጋድ ነኝ። አረው አሉ የኛ ፈሪሳውያን እዚህ ያስቸገሩ። አሜን አሉ ፈሪሳውያን። አደባባይ ላይ ነው፣ ጓዳ የለም። እግዚአብሔር አደባባዩን አይደለም የሚያየው።
አደባባዩን ሳይሆን ጌች እዚህ በጥቼ መስበኬን ሳይሆን የሚያየው ሰብኬ ከእናንተ ጋር አሳልፌ ከወረድኩ በኋላ የማደርጋትን እያንዳንዷን እንቅስቃሴ ነው እግዚአብሔር የሚያየው። ምክንያቱም እዚህ ቲክታክ ላይ ነው የምንተዋወቀው። ቸርች መድረክ ላይ መስበኬን ሳይሆን እግዚአብሔር የሚያየው ሰብኬ ከወረድኩ በኋላ ያለኝን ህይወት ነው የሚያየው። አያችሁ፣ ፈሪሳውያን ይሄ አባዜን ያለባቸው፣ ደቀ መዛሙርት ደግሞ ይሄ አባዜ እነሱ ውስጥም አለ። ምን መሆን? ታዋቂ ለመሆን መሞከር። በአደባባይ መጸለይ ይወዳሉ። ጸሎትን በማስረዘም መንፈሳዊ ሰው እንደሆኑ አንዳንዱ በቃ ያደክማቸዋል። ይመጣና ጸሎት አቤቱ አይጸልይም። ቸርች ሲመጣስ የጸሎት ቡድን ላይ በጣም ጸላይ ለመምሰል ኢቭን አንዳንዱን ቃላት ሰልጥኖ ነው ይመጣው። ሲመጣ ራሱ በቃ ሰልጥኖ ነው ይመጣው። እቤት ወይ ሙቪ ሲያይ ነው የሚውለው። ወይ ፈርደበት ቲክታክ አለ። አንዴ ወደ ላይ፣ አንዴ ወደ ታች፣ አንዴ ወደ ላይ፣ አንዴ ወደ ታች ሲያደርገው ይውላል። ከዛ ግን የሆነ የጸሎት ቲም ውስጥ ሲመጣ ግን የጸሎት ሰው መስሎ አለ። ማሊያ ይገለበጣል። ማሊያው ምጽዋት ሲሰጡ፣ ይሄ ምንድነው ምጽዋት ሲሰጡ፣ ሳንቲም የሆነ ነገር ሲሰጡ በጣም ታዋቂ ለመሆን ሰው እንዲያያቸው በሰው ዘንድ እሷ እኮ ጊቨር ነች፣ እሱ ጊቨር ነው እንዲባሉ አንዳንድ ጥሩምባ ያስነፋሉ። ሲሰጡ ጥሩምባ ያስነፋሉ፣ ስሙልኝ ያስብላሉ። ለከሌ እንዲያደረጉ፣ ለከሌ እንዲያደረጉ። ይሄ ፈሪሳዊ አባዜ ነው። አያችሁ፣ ይህ መንፈስ ይህ አስተሳሰብ ማጋ ነበር፣ ደቀ መዛሙርት ጋር ነበር። ለዚህ ነው ጌታ ኢየሱስ ክርስቶስ ስለምንድን ነው የምትከራከሩት ብሎ ከጠይቃቸው በኋላ እነርሱም ይላል ከሁሉ የሚበልጥ ማን ነው በሚል ስለነበረ ዝም አሉ፣ አፈሩ። ምክንያቱም ጌታዊ እኔ ከጴጥሮስ አልበልጥም፣ እኔ ከእንድሪያስ አልበልጥም፣ እኔ ከይሁዳ አልበልጥም የሚል አስተሳሰብ ስለሆነ እንዴት ይናገሩት? እሺ በምንድን ነው አንተ ከጴጥሮስ የበለጥከው ቢለው አንደኛው ምን ሊል መሰላችሁ? በጸሎት ሊል ነው። አንደኛው ምን ሊል ነው? ሌሊት ጌታ ሆይ የቃተትኩ እኮ ነው ማድረው። እሺ እንድሪያስ ከማነው ከአስቆሮቱ ይሁዳ በምንድን ነው የምትሻለው? ያው እርሱ ጌታ ሆይ እኮ በጣም ራሴን የጠበኩ በቅድስና በጣም እያየኝ አይደል? እሱ ግን ይሰርቃል እኮ ሌባ ነው ምናምን ሊል አየህ፣ ፉክክር ነበር መካከላቸው። ምን አንተ ቅድም እንዲህ አላልክም? አንቺስ ቅድም እንዲህ አላልሽም? ምናምን እየተባባሉ የሚሄዱ ሰዎች ናቸው እነዚህ ሰዎች። ከዚህ የተነሳ እኔ አንደኛ ነኝ ስለሆነ ዝምታን የመረጡት። ኢየሱስ ጌታ ነው። ቁጥር 35 ላይ እነዚህን ሰዎች ምን አደረጋቸው? ጌታ ነው አላቸው፣ በዚህ መንፈስ መቀጠል የለባቸው። ቁጥር 35 እንደዚህ ይላል። ከተቀመጠ በኋላ ማለት አንድ የአይሁድ መምህር ተማሪዎቹን ሊያስተምር ሲል ይቀመጥና እነሱን ቁጭ ያደርጋቸዋል። ይኸውላችሁ ከተቀመጠ በኋላ 12ቱን ጠርቶ ይላል መጀመሪያ ለመሆን የሚፈልግ መንፈሳዊ ዓለም የሚሰራው እግዚአብሔር ጸጋውን በአንቺ በኃይል የሚገልጠው ኢቭን የሚባርክሽ በስጋዊ ነገር እንኳን የሚባርክሽ ከተቀመጠ በኋላ መጀመሪያ ለመሆን የሚፈልግ ከሁሉ የመጨረሻና የሁሉ አገልጋይ ይሁን አላቸው። አሜን ነው። አገልግሎት እግዚአብሔርን መንግስት ማገልገል እኔ አንደኛ ነኝ በማለት ሳይሆን እኔ አንደኛ ነኝ የሚል ሁለተኛ ነኝ ይበል። ምክንያቱም መንፈሳዊ ዓለም ባላንስ የሚሆነው እሱ ጋር ሲመጣ ብቻ ነው። መንፈሳዊ ነገር
መስመሩን ሳይለቅ የሚፈሰው ይህ አስተሳሰብ ሲኖር ብቻ ነው። አንድ ጊዜ ወደዚህ ቃል እንመለሳለን። ቆይ ፊልጵስዩስ መጽሐፍ ምዕራፍ 2 ላይ እንሂድ። እንደዚህ የሚል ቃል አለ። ምዕራፍ 2 ጳውሎስ ለፊልጵስዩስ አማኞች የመከራቸው ምክር አለ። እንደዚህ አለ። እሺ ከቁጥር 1 ጀምሬ ለአንብበው። ጳውሎስ በጣም ይለምናቸዋል የፊልጵስዩስን አማኞች። እንዲህ አላቸው፣ ከክርስቶስ ጋር ካላችሁ አንድነት የተነሳ የትኛውንም መበረታታት፣ ከፍቅር የሆነ መጽናናት፣ የመንፈስን ህብረት፣ ምሕረትና ርኅራኄ ካላችሁ አላቸውና ቁጥር 2 ላይ እንደዚህ ይላል፣ በአንድ ሐሳብ፣ በአንድ ፍቅር፣ በአንድ መንፈስ፣ በአንድ ዓላማ በመሆን ደስታዬን ፈጽሙልኝ። ምን እያላቸው ነው? ምንም አይነት ፉክክር ውስጥ እንዳትገቡ። ቁጥር 3 ሌሎች ከእናንተ እንደሚሻል፣ አሜን ነው። ሌሎች ከእናንተ እንደሚሻሉ በትህትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳችን አታድርጉ። ከማንም ጎሽታን ከማንም የሆነ ነገር ለማግኘት ብላችሁ ሰንበዲን እንዳትንቁ። እኔ ከሷ አሻላለሁ፣ አይገርምሽ? አንቺ እኮ ከሷ ትሻለሽ፣ አይገርምም? በሚል አስተሳሰብ እንዳትመላለሱ። ካለበለዚያስ በመካከላችሁ ያለውን ህብረት ይህ አስተሳሰብ ይገለዋል። በመካከላችሁ ያለውን ፍቅር ይገለዋል። ብዙ ሰው ለምንድን ነው ህብረት ውስጥ መቆየት የሚከብደው? ብዙ ሰው እኮ ይውላችሁ ህብረት ውስጥ መቆየት የሚከብደው እኔ አንደኛ ነኝ ከከሊት የቅናት ስፒሪት፣ የቃየል ስፒሪት። እንዴት እግዚአብሔር የኔን መስዋዕት አልተቀበል? እገለዋለሁ፣ እኔ አለቀውም፣ አናቱን ብዬ እገለዋለሁ። ፉክክር። ቃየልን ተቀበዝባዥ ያደረገው ምንም አይደለም፣ ፉክክር። ጳውሎስ ምን አላቸው? ሌሎች ከእናንተ እንደሚሻሉ በትህትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳችን አታድርጉ። ቁጥር 4 ላይ እንደዚህ ይላል፣ እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ። ሰልፊሽ አትሁኑ፣ ራስ ወዳድ አትሁኑ። ፉክክር ከሚያደርጋችሁ ነገር አንዱ ምን እንደሆነ ታውቃላችሁ? ራስ ወዳድ ነው የሚያደርጋችሁ። እኔ ብቻ ላገልግል፣ እኔ ብቻ ልሰማ፣ እኔ ብቻ ልደመጥ፣ መስሪያ ቤቱ ላይ እኔ ብቻ አንደኛ ልሁን፣ የምሰራበት ድርጅት ላይ እኔ ብቻ እንደ ባንዲራ ከፍ ልበል፣ እከሊት ዝቅ ትበል የሚል አደገኛ አስተሳሰብ አትበሉ። ይልቁኑ ባልንጀራችሁ ከእናንተ እንደሚሻል ቁጠሩ። ምንም ሊሆን ይችላል፣ በቂ እውቀት ላይኖረው ይችላል። አትሊስት እናንተ ደረጃ እስኪደርስ ድረስ ራሩለት። አሜን ነው። እንደዚህ አለ ጳውሎስ። ቀጠለና ቁጥር 5 ላይ እንደዚህ አለ፣ በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይኑር። ምንድን ነው የክርስቶስ አስተሳሰብ የነበረው? እሺ እርሱ አለ ቁጥር 6 ላይ እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረም። ምን ማለት ነው? መለኮትነቱን ሲለቅ ፈቅዶ ቅር አላለውም። አምላክ የነበረው መለኮት የሆነው ኢየሱስ ሰው ሆኖ በማርያም ማህፀን ውስጥ ሲጸነስ ሲወለድ ቅር አላለውም። የትህትና ጥግ አየ። እሱ እንደዚህ ይላል፣ ነገር ግን ቁጥር 7 ላይ ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኘ፣ ራሱን ባዶ አደረገ። እሺ ሰው ሆኖ ተገልጦ ራሱን ዝቅ አደረገ እስከ ሞት፣ ያውም በመስቀል ላይ መሞት ድረስ ታዛዥ ሆነ። እሺ ቁጥር 9 ላይ እንደዚህ ይላል፣ ስለዚህ እግዚአብሔር እጅግ ከፍ አደረገው፣ ከስምም ሁሉ በላይ የሆነው ስም ሰጠው። አያችሁ፣ መክበር ያለው ከፍታ ያለው በዝቅታ ውስጥ ነው። እግዚአብሔር ምስክሬ፣ መክበር ትፈልጋላችሁ? ከፍ ማለት ትፈልጋላችሁ? ዛሬ ነው ራሳችሁን ዝቅ ማድረግ ያለባችሁ። ትህትና፣ አንዳንድ ሰው ትህትና
ትህትና እንዴት ነው አንዳንድ ሰው ዲፋይን የምታደርገው ማለት ትህትና እንዴት ነው የምትገልጸው? አንዳንዱ ትህትና ማለት ተቅለስልሶ ሰላም ነሽ የኔ እናት እንዴት ነሽ? ልቡ እኮ ጊንጥ ነው። ሰላም ሲልሽ ግን እግዚአብሔር ይመስገን ምናምን ቃላቶቹ ምናምን። ትህትና አስተሳሰብ ነው። የቃላት ድርደራ፣ ወገብ ሰብሮ ሰላም ማለት በጣም እጅ መዘርጋት ይሆን አይደለም። ትህትና አስተሳሰብ ነው። እዚህ ውስጥ ነው ያለው። ኖ እሷ ከኔ ትሻላለች። አዎ ጊንጥ እውነቴን ነው ብላችሁ እኔ ብዙ ጊዜ የምለው ነገር አለ። አፉ ቂቤ ሆዱ ጩቤ ከሆነ ሰው እግዚአብሔር ይጠብቃችሁ። አንዳንድ እኮ በቃ ስታቀፍሽ ሁሉ እምወድሽ እህቴ አንቺ ላይ እኮ ያለው ጸጋ አንቺ ላይ ያለው ታቀፍሽና ቦምብ ነው ኪሱሽ ውስጥ የምትጨምረው። ይንቀልሽ፣ አትገለጪ፣ በምድሪቷ ላይ አትስፊ የሚሉ ቦምቦችን ኪሱ ውስጥ ትጨምርልሻለች። ግን እኮ ያቀፈችሽ ነው። ጣምኔ እኮ አንቺ ከዛ ቤት ስትገቢ መፈንዳት ይጀምራል ቦምቡ። ታስታውሳላችሁ? አቤሴሎም አባትየው ላይ ተነሳበትና ከቤተ መንግስት አባሮት ዳዊትን። የሚገርማችሁ አቤሴሎም ደግሞ ዳዊትን እንዲያባርር እጅግ በጣም ምክር የመከረው አኪጦፌል ይባላል። አኪጦፌል ማለት በጣም የልብ ወዳጁ ነው። አብሮት የሚበላ አብሮት የሚጠጣ ድካሙን የሚያቅ ብርታቱን የሚያቅ ጓዳውን የሚያቅ ሳሎኑን የሚያቅ ያ አቤሴሎም እንኳን የአኪጦፌልን ያክል ዳዊትን አያውቀው። ዳዊት ምድረ በዳ ላይ ጉዳዩ ላይ አኪጦፌል እንዳለበት ሲሰማ ምን እንዳለ ታውቃላችሁ? ሲጸልይ ወደ እግዚአብሔር ያለ የአኪጦፌልን ምክር ከንቱ አድርገዋል። አቤሴሎምን እንዲያድርገዋል አለም እግዚአብሔር እንትና ዳዊት። አኪጦፌልን ግን አያችሁ እንደዚህ አይነት ሰዋል ቀን የሚጠብቅ የሚያደባ ውስጡ በፉክክር ትቁም መድረክ ላይ ቆመች ትቁም እንዴት እኔ ብቻ እንደ ባንዲራ ቆማለሁ? እከሌ ይቁም ካለበት ይቁም ያገልግል። እንዴ አንዳንዱ እኮ መድረክ ላይ ሲቆም አንዳንዱ ወንበር ላይ ተቀምጦ ድሮ እዛ ያ አዳልሞት ይነሳበታል፣ ያጓረዋል። ገና ቆማ ስታገለግል እንዴት ሰጧት እንዴት ቆመች ምናምን ብላ ያጓራታል። ተቀምጦ አምብል ተቀበይ ጸጋ መቀበል አሜን ማለት። ምክንያቱም ዝቅ ስትይ ከፍታል። ኢየሱስ ጌታ በዝቅታ ውስጥ ከፍታል። እንመለስ ማርቆስ 9 እንደዚህ ያላቸው ጌታ ኢየሱስ ከተቀመጠ በኋላ 12ቱን ጠርቶ መጀመሪያ ለመሆን የሚፈልግ ከሁሉ መጨረሻ ነው የሁሉ አገልጋይ ይሁን አላቸው ይልና ቁጥር 36 ላይ እንደዚህ ይላል። ኢየሱስ ጌታ ባይዘዌ እቺ አገልጋይ የምትለው ቃል ምን ማለት እንደሆነ ታውቃላችሁ? ለአገልጋዮች ከኔም ጭምር ማለት ነው። አገልጋይ ላይክ እንደ ሆቴል ቤት አስተናጋጅ ማለት ነው። አገልጋይ የሚለውን ቃል አንድ ማብራሪያ ላይ አይቸው፣ አገልጋይ ማለት አንድ ምግብ ቤት ውስጥ ከስተመሮቹ መጥተው ከስተመሮቹ የሚፈልጉትን ነገር እንደሚያቀርብ እንደዛ አስተናጋጅ ማለት ነው። አገልጋይ ማለት ተወጥሮ የሆነ ቤት የሚያሉ ጋርዶችን ጎን ላይ ደርድሮ የሚዞር ነው ማለት አይደለም። አገልጋይ ማለት ከህዝቡ የሚጠቀም ሳይሆን ህዝቡን የሚጠቅም ነው። አገልጋይ ማለት አንዳንዱ አገልጋይ መሆን የሚፈልገው ሊጠቀም ነው። እከሌ የሆነ ቪኤት ነዳ ሲባል እሱም አገልግሎትን የሆነ ቀን ቪኤት መንጃ የሆነ ቀን የሆነ G+1
መኖሪያ ቤት መስሪያ ወይ ደግሞ አስፈላጊ ከሆነ የሆነ ውጭ ሀገር ሄዶ መኖሪያ አድርጎ ሊመጣ ይችላል። አገልጋይ ማለት እንደ ሆቴል ቤት አስተናጋጅ ሁልጊዜ ከስተመሮች ሲመጡ የሚፈልጉትን ለመስጠት። አገልጋይ ሆናችሁ ሙዝ ፊት ይዛችሁ አትቆሙ፣ ትባረራላችሁ ከስራ። አገልጋይ ህመሙን ያለበትን ነገር ውጦ ሁልጊዜ ከስተመሮቹን በፈገግታ ይቀበላል፣ በጥሩ ቃል ይቀበላል። ማንም ልትሆን ትችላለች። ከገጠርም ትምጣ ከከተማ፣ ከአሜሪካም ትምጣ ከቦንጋም ትምጣ፣ አገልጋይ ሁለቱም ከዛኛውም ከዚህኛውም ዓለም ቢመጡ እሱ ጋር እኩል ናቸው። አሜሪካ ላለችው ስፔሻል ጸሎት እንደኔ አይነቱ ደግሞ መቂል አለው። የቀጠሮ ጸሎት የሚባል ታሪክ የለም መንፈሳዊ ዓለም ላይ። ለሁለቱም አገልጋይ ከሆንክ ታገለግላለህ፣ ያለበለዚያ አገልጋይ አይደለም። አየህ፣ አገልጋይ እግዚአብሔር ወደ ህይወቱ ይዟቸው የመጡትን ሰዎች የሚንከባከብ ነው። አሜን ነው፣ የሚንከባከብ ነው። የት ነሽ? የት ልበል? የት ነሽ? ሰላም ነሽ? የት ነሽ? ካናዳ ነው ያለሁት። ካናዳ ነሽ? በቃ ቁጥርሽን አስቀምጪልኝ እሺ፣ በውስጥ ጸልይልሻለሁ። ኦኬ። የት ነሽ? አዳሚት ሁሉ እግዚአብሔር ይባርክሽ፣ ተባረክ እህቴ። እንገናኛለን። ዲስኮኔክት። ከዛ አንተ አገልጋይ ነው። እግዚኦ ማለት እኮ ነው። ሌላ ምን እንላለን? እግዚኦ ማረነ ክርስቶስ ማለት አሁን በእውነት እግዚኦ ማረነ ክርስቶስ ማለት አሁን ድሮ ሀገራችን ላይ ዝናብ ሲጠፋ ምናምን ነው እግዚኦ ማረነ ክርስቶስ በሉ ይባላል። አሁን ነው እግዚኦ ማረነ ክርስቶስ የሚባለው። አየህ፣ እሷ ምስኪን ነች። እሷ ድሃ ስለሆነች አትጸልይ፣ ከላይ ሀብታም ስለሆነ ጸልያል። እንኳን የጸለይከው ጸሎት ሊሳካ እኔ ወደ ሌላ ነገር አታስገቡኝ እናንተ ሰዎች። ኢየሱስ ጌታ ነው። የሰበክን ነው አባቴ። ስማ፣ ይነቅልልሃል መድኃኔዓለም። አጨበርባሪዎች ዘንድሮ እግዚአብሔር ምስክሬን ይጋለጣሉ። ገና እናጋለጣለን። አሜን ነው። ወንጌል ሆድ መሙያ አይደለም። ወንጌል ሆድ መሙያ አይደለም። ወንጌል ክርስቶስ ሕይወት የሆነውን ክርስቶስን ነው የምንሰጠው። የሆነ ፐርፐስ ይዞ መጥቶ ወንጌልን ማገልገል አይቻልም። አየህ፣ መነሻ ርዕሳችን ላይ እንደነበረው ደቀ መዛሙርት ኢየሱስን ሲከተሉት የሚከተሉበት አስተሳሰብ አላቸው። ከተሳካልኝ ከዚህ ሰውዬ ጋር ሄጄ እኔ እንዲያገኛለሁ፣ ከተሳካልኝ እኔ እንዲያገኛለሁ የሚል አስተሳሰብ ነው ያላቸው። ይሄ ደግሞ መነቀል አለበት። ኢየሱስ ክርስቶስ ጌታ ነው። አያችሁ፣ እሺ፣ ጌታ ኢየሱስ ምን አለ? አገልጋይ የሆነ ሰው ላይክ እንደ ሆቴል ቤት አስተናጋጅ ከሆነ ጌታ ኢየሱስ ክርስቶስ ቁጥር 36 ላይ ምሳሌ አድርጎ አንድ ነገር አመጣ። እንዲህ ይላል፣ ትንሽ ልጅ አምጥቶ በመካከላቸው አቆመና አቅፎትም ይላል። ክብር ለኢየሱስ ክርስቶስ ይሁን። እንዲሁም ይሄንን ቃል በማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምረን እናነባዋለን። እሱ በደንብ ስለሚያብራራ ማቴዎስ እንዲህ ይላል፣ በዚያ ጊዜ ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግሥተ ሰማያት ከሁሉ የሚበልጥ ማን ነው ብለው ጠየቁት ይልና ቁጥር 2 ላይ እንደዚህ ይላል፣
ኢየሱስም አንድ ሕፃን ጠርቶ በመካከላቸው አቆመና እንዲህ አላቸው። ምን አላቸው? እውነት እላችኋለሁ ካልተለወጣችሁ እንደ ሕፃን ካልሆናችሁ ፈጽሞ ወደ መንግሥተ ሰማያት አትገቡ። ስለዚህ በመንግሥተ ሰማያት ከሁሉ የሚበልጥ እንደዚህ ሕፃን ራሱን ዝቅ ያድርግ። አሜን ነው። ስለዚህ በመንግሥተ ሰማይ ከሁሉ የሚበልጥ እንደዚህ ሕፃን ራሱን ዝቅ ያድርግ። ከፍ ማለት ትፈልጋለሁ? ላይክ እንደ ሕፃን ሁን። ሕፃን ወንድ ልጅ አንድ ልጅ አለኝና በቃ ይገርመኛል። ጠዋ አርጌው መጥቼው አንዳንድ ጊዜ አናዶኝ አይቆይም፣ 5 ደቂቃ አይቆይም። ይመጣና ያቀፈኛል። ከዛ ደግሞ እናድዳለሁ በራሴ ለምን መታወት ብዬ ጨዋችሁ በተቆጣ ሁለተኛ እኔ እዚህ ቤት አልመጣም እንዴ እኔ ሁለተኛ እዚህ ቤት አልደርስም እንትናችሁ መሬም ብሎ ሄዶ አያውቅም። ሕፃን ልቡ ንጹህ ነው፣ ይቅር ይላል፣ በፍቅር የተሞላ ነው። አየህ፣ አገልጋይ በዚህ መንፈስ ሊሞላ ይገባል። በምን ሊሞላ ይገባል? ልቡ ልክ እንደ ሕፃን። ብዙዎቻችሁ እዚህ ውስጥ ልጆች ያላችሁ አላችሁ ነው። አያችሁ፣ የልጆቻችሁ ልብ በጣም ንጹህ ነው። እማዬ እኮ ጠዋት መታችኝ አይደል? ቀኑን ሙሉ አኮርፋታለሁ ብላ የትኛዋ ሕፃን አታኮርፍም? ተሰቃለች፣ እረስታው ተሰቃለች። አየህ፣ አደግንና እኮ አሁን አደግንና የሆነ ፉክክር ውስጥ ገባ። አደግን ታውቃላችሁ፣ ጌታ መንፈሳዊ የእግዚአብሔር መንግስት ውስጥ አደግን፣ ፂም አወጣን። ከዛስ ፉክክር አማረን። አየህ፣ መንፈሳዊ ዓለም ውስጥ ማደግ የሚታወቀው ዝቅ ባልኩበት ልክ ነው። ራሴን ዝቅ ባደረግኩበት፣ ራሴን አንብል ባደረግኩበት። በምን? በአስተሳሰብ። ዋው ሜርሲ ውስጥ ያለ እግዚአብሔር ጸጋ፣ ዋው ሐረግ ውስጥ ያለ እግዚአብሔር ጸጋ፣ ዋው ግሬስ ውስጥ ያለው የእግዚአብሔር ጸጋ ብዬ መቀበል ስችል ያን ጊዜ እያደግኩ ነው ለእግዚአብሔር። እያችሁ ኢየሱስ ጌታ። ስለዚህ ምን እያላቸው ነው ጌታ ኢየሱስ ክርስቶስ? እዛው ሉቃስ ላይ ደግሞ ስንመለስ እዛ ላይ አንድ ነገር ማርቆስ ያስጨብጣቸዋል። ምን ይላል? ጨርሻለሁ። እንደዚህ አላቸው። ቁጥር 37 ላይ ያለችውን ቃል ከእነዚህ ሕፃናት አንዱን በስሜ የሚቀበል ሁሉ እኔን ይቀበላል። ስሙኝ። ከእነዚህ ሕፃናት አንዱን በስሜ የሚቀበል ሁሉ እኔን ይቀበላል። እኔን የሚቀበለኝ ሁሉ የሚቀበለው እኔን ሳይሆን የላከኝን ነው። ምን ማለት ነው? እናንተ አገልጋይ ስትሆኑ እያላቸው ነው። በደንብ ሊስን፣ እዚህ ጋር ስሙኝ። እናንተ አገልጋይ ስትሆኑ አዳዲስ ሕፃን የሆኑ ክርስቲያኖች ይመጣሉ። እኔ በጣም ገርሞኛል። ማርቆስ ደግሞ እንደዚህ መጽሐፉ እናንተ አገልጋይ ስትሆኑ፣ ለሕዝብ አገልጋይ ሆናችሁ ራሳችሁን ስታቀርቡ፣ እሺ እንደነዚህ ሕፃናት የሆኑ አዳዲስ ክርስቲያኖች ይመጣሉ እና እነሱ ሲመጡ አገልጋይ ሁኑላቸው፣ እንዳትወጠሩባቸው እያላቸው ነው። በአዲሱ መደበኛ ትርጉም ኢየሱስ ጌታ። እኔ ስተረጉሙ በእግዚአብሔር ቤት ውስጥ አዲስ ክርስቲያን ሲመጣ አገልጋይ ሁንለት። ሲፈልግ ሲደውል ለመገኘት ሞክር። ገስት ሃውስ ካልሆነ አልጸልይልም አትበል። በቀጠሮ ነው የምገኘው አትበል። አገልጋይ ነህ። ጌታ ኢየሱስ የቱ ጋ ነው በቀጠሮ የተገኘው? ሐዋርያት የቱ ጋ ነው በቀጠሮ የተገኙት? አያችሁ ምን አላቸው?
አገልጋይ መሆን የሚፈልግ አያችሁ፣ ወይም መጀመሪያ ሊሆን የሚፈልግ የሁሉ ታናሽ ይሁን፣ አገልጋይ ይሁን። ስለዚህ በእግዚአብሔር ቤት ውስጥ አዳዲስ ሰዎች ይመጣሉ። ተቀበላቸው። ላይክ እንዴት እንደ ሕፃን ኢንካሬጅ አድርጋቸው፣ ተንከባከባቸው። ጸሎት አስፈልጎታል፣ ጸልይለት። ቆይ አይመቸኝም ብለህ ስልክ አትዝጋበት ጆሮ ላይ። ተቸግሮ ነው አንተ ጋር የመጣው። ምንድነው አንተ አገልጋይ ነህ ወይስ ምን? እናንተ ጳውሎስ እስር ቤት ውስጥ ሆኖ እንደው መውጣት ስላልቻለ እኮ ነው። እስር ቤት ውስጥ ሆኖ ደብዳቤ ጽፋል እኮ ስለ ደህንነታቸው ስላሉበት ነገር ሳላቋርጥ በእንባ እስር ቤት ውስጥ ሆኜ ስለ እናንተ ጸልያለሁ። የልቦናችሁ አይኖች እንዲበሩ ጸልያለሁ። እግዚአብሔር እንዲጎበኛችሁ ጸልያለሁ። እንድትበረቱ ጸልያለሁ። በመንፈስ እንድትጠነክሩ ጸልያለሁ። አያ አገልጋይ ስትሆን ነው የሚገባይ። የሰው ቁስል የማያም ከሆነ አንተ አገልጋይ አይደለም። እኔ አገልጋይ አይደለሁኝ። የሆነ ሰው ነገር ሸክም ካልሆነባችሁ፣ የሆነ ሰው እንደ እግዚአብሔር ሰው እባክህ እኔን ጉዳይ ብሎ አምጥቶ ሰጥቷችሁ ያንን ነገር ለዛ ሰው እስኪሆንለት ድረስ ሰማይን ለማስከፈት አትሊስት የራሳችሁን ነገር የማታደርጉ ከሆነ በእውነት ሼም ነው። ጌታ ኢየሱስ ይሄ ሊኖራችሁ ይገባል። አሜን ነው። ይሄ ሊኖራችሁ ይገባል። ይሄ ሊኖራችሁ ይገባል። ታዲያ ከዚህ ትምህርት ምን እንማራለን ብዬ በጥቂቱ ከተማርኩት ውስጥ አንደኛ፣ ስናገለግል በእግዚአብሔር ጸጋ እያገለገልን መሆናችንን እንወቅ። ስናገለግል በእግዚአብሔር ጸጋ፣ ሌላ ፕላስ የሚባል ከኛ የተጨመረ አንዳች ነገር የለም። ትንቢት ብንናገር፣ ብንጸልይ፣ ሰዎች በእኛ ቢፈወሱ፣ አገልግሎት ወይ የሆነ ነገር ቢፈጠር እያንዳንዱን ነገር ያደረገው የእግዚአብሔር ጸጋ እንደሆነ ልናውቅ ይገባል። ከጸጋ ውጪ እኔም አንቺም ባዶ ነን። ከእግዚአብሔር ጸጋ ውጪ ምንም ነን። ጳውሎስ ብሏል፣ የሆንኩት ከእርሱ የተነሳ ነው አለ። ከጸሎቴ የተነሳ ነው፣ ከቅድስና የተነሳ ነው። በጣም አላለም። የሆንኩት ከእርሱ የተነሳ ነው። ጳውሎስ ብዙ ደክመሃል አትበሉኝ አለ። እኔ አልደከምኩም አላቸው። በእኔ ውስጥ ያለው ጸጋ ግን ደከመ አላቸው። አሜን ነው። በእኔ ውስጥ ያለው እግዚአብሔር ጸጋ ነው የደከመው፣ እኔ አይደለም የደከምኩት። አየህ። ሁለተኛ፣ ሁልጊዜ ከፍታ ያለው ዝቅታ ውስጥ እንደሆነ ራሳችንን ልንነግረው ይገባል። መጽሐፍ ቅዱስ ሲናገር እንደዚህ ይላል። እግዚአብሔር ይላል ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ነው የሚለው። እግዚአብሔር ትዕቢተኞችን ይቃወማል። ትዕቢት አንዱ የአጋንንት ባህሪው ስለሆነ ማለት ነው። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ሌላው ሶስተኛ፣ እንደ ሕፃን ልንማር ልንመገብ ይገባል። በቂቻለሁ ከሚል አስተሳሰብ ልንወጣ ይገባል። በቂቻለሁ ኧረ እኔ ፓስተርን እበልጠዋለሁ በአንዳንድ ስብከቴ፣ ኧረ እኔ እህት ከሌን እበልጣታለሁ በአንዳንድ ጸሎቴ ልንል አይገባም። ኢየሱስ ጌታ ነው። ሌላው አራተኛ፣ ሜቢ እዚህ ውስጥ አገልጋዮች ሁላችሁም አገልጋይ ስለሆናችሁ ለምናገለግለው ህዝብ በደንብ ስሙኝ፣ በመንግስተ ሰማያት ተጠያቂነት አለበትና ጳውሎስ ስላደረግናት ስለ እያንዳንዷ ነገር ብሏል። በክርስቶስ የፍርድ ወንበር ፊት መልስ እንሰጣበታለን ብሏል። ለምናገለግለው የእግዚአብሔር ህዝብ እጅግ በጣም ልንጠነቀቅለት ይገባል። የእግዚአብሔር ህዝብ መቀለጃ አይደለም።
የእግዚአብሔር ሕዝብ አምኖ የእግዚአብሔርን ቃል ሰማለሁ መልእክት ሰማለሁ ብሎ ሲመጣ መቀለጃ አይደለም፣ ፍርድ አለው ስላደረግነው ስለ እያንዳንዱ ነገር። አያችሁ፣ የተጠራ ነው የእግዚአብሔርን ሕዝብ ልናገለግል እንጂ ልንገለገልበት አይደለም። እግዚአብሔር ደግሞ ስታገለግሉት እርሱ ደግሞ እናንተን ያገለግላል። ክብር ለኢየሱስ ክርስቶስ ይሁን። አችሁ፣ ስለዚህ በእግዚአብሔር መንግስት ውስጥ እኔ በልጣለሁ የሚል ፉክክር ሳይሆን ያለው የሚበልጥ አንድ ነው፣ እሱም ጌታ ብቻ ነው። ለፉክክር የማይገባ ለፉክክር የማይሆን ሌላው በጠቅላላ እኩል ነው። እኩል ነን ብለን ግን እንናናቅ ማለት አይደለም። አንዳችን ለአንዳችን ልንከባበር ይገባል። ኦኬ፣ ልንከባበር እርስ በርስ ተከባበሩ ስለሚል መጽሐፍ ቅዱስ እርስ በርስ ተቀባበሉ ስለሚል መጽሐፍ ቅዱስ ማንንም በጸሎት አትበልጡ፣ ማንንም በአገልግሎት አትበልጡም፣ ማንንም በሆነ ነገር አትበልጡም። እግዚአብሔር ምስክሬ፣ አንቺ ላይ እኮ ያለው የፈውስ ጸጋ አንቺ ከሌጋ እኮ ሄጄ ይገርምሻል ምናምን፣ አጋንንት በትዕቢት ሊሞላሽ ነው። እግዚአብሔር ምስክሬ፣ ጠንቀቅ። ያንታይ ይኸውላችሁ፣ ጭስ አይታችሁታል? ጭስ ከፍ ይላል፣ ሊጠፋ ሲል እኮ ነው ከፍ ይላል፣ ወደ ላይ ከፍ ይልና ብን ብሎ ይጠፋል። የሆኑ ሰዎች መጥተው ከፍ ሊያደርጓችሁ ሲሞክሩ ተጠንቀቁ። የእግዚአብሔርን ክብር እንድትጋፉ ሊያባብሏችሁ ሲመጡ ተጠንቀቁ። ነው ክብሩን እግዚአብሔር ይውሰድ። የሰራው እግዚአብሔር ጸጋ ነው፣ ያደረገው እግዚአብሔር ጸጋ ነው። ከኔ የሆነ አንዳች ነገር የለም። አሜን ነው። ክብሩን ከሰጠሽ ለጌታ ስጭ፣ ለእኔ አይደለም። የእግዚአብሔር ሰውነቴን ለማረጋገጥ የሆኑ ጥሩምባዎችን ማስነፋት አይጠበቅብኝም። ከፈለገ ሰው የዚህ ሀገር ሰው ነው የሚበለኝ፣ ችግር የለውም እሱ። የእግዚአብሔር ሰውነትሽን ራሱ እግዚአብሔር ከነገረሽ በቂ ነው። እነ ሰንበዴ 10 ጊዜ መጥተው አንቺ እኮ እግዚአብሔር ሰው አንተ እግዚአብሔር ሰው ነው አይደለም። አንድ እግዚአብሔር ብሎሻል አይደል? መሆኔን ለማረጋገጥ የሆነ ፉክክር ውስጥ መግባት የለብኝ። አገልጋይ ነኝ ብዬ ራሴን ለማስተዋወቅ የሆኑ መተሻሸትና መፈረጋገጥ አይጠበቅብኝም። ሽቶ የተቀባ ሰው ናሽተኝ በእናትህ ሽቶ ተቀብቻለሁ ትሉታላችሁ? እንዳትሉትም ይሸታል፣ ይሸታል፣ ይሸታል። እግዚአብሔር ነገር ሲያስቀምጥባችሁ ይሸታል። ምንም አትፎካከሩ፣ ትሸታላችሁ፣ ትፈለጋላችሁ፣ ትወደዳላችሁ። ገና ስትናገሪ በቃ ታውጃለሽ። መጣች ይላል። በቃ አየሩን ትቆጣጠሪዋለሽ። የእግዚአብሔር ደመና አብሮሽ ይንቀሳቀሳል። ምንም ሌላ ነገር አያስፈልግም። ኒቆዲሞስ እኮ ሌሊት ነው ኢየሱስ ጋር የመጣው። መጣና መምህሮ ያለው እግዚአብሔር አብሮት ካልሆነ በስተቀር እንደዚህ የሚያደርግ ሰው የለም። ኢየሱስ አንድ ቦታ እኔ እግዚአብሔር ልጅ ነኝ እያለ ሲናገር ሰምታችኋል? ራሱን ሲያስተዋውቅ የለም። እግር ሲያጠብ ታገኙታላችሁ። ከአመንዝራና ከቀራጮች ጋር ሲውል ታገኙታላችሁ። ኢቭን ስም ወጣለት እኮ የአመንዝራና የቀራጮች ወዳጅ። አንተማ እንዴት ይመቻል አመንዝራና ቀራጭ ሄደ ማጽናናት። አይደለ? ያቺ ሴት እኮ መታ
ያቺ አመንዝራ የነበረችው ሴት አይደለች? መታ ላዩ ላይ ሽቶውን ደፍታ ፀጉሯን አድርጋ እንባዋን አፍሳ ፀጉሯን እግሩን ስታብሰው፣ ያ ፈሪሳዊ ግን ቆሞ ምን ይል ነበር? አሁን እውነት ይሄ የእግዚአብሔር ነቢይ ቢሆን እቺ ሴት ኃጢአተኛ መሆኗን አያውቅም ነበር ምን ይላል ፈሪሳይ። አየ አገልጋይ ስትሆን ከየትም ይምጣ ትቀበለዋል፣ ከየትም ይምጣ ትራራለታል። እድለኝነት ነው። እግዚአብሔር መንግስት አገልጋይ መሆን በጣም እድለኝነት ነው። በጣም እድለኝነት ነው። በየትምና በምንም አታገኙትም። እግዚአብሔር ምስክሬን። በአገልግሎት ውስጥ ሪዋርድ ስላለው እግዚአብሔር ለሆነ አገልግሎት ከለያችሁ ዛሬ ነው ራሳችሁን ትሁት ማድረግ ያለባችሁ። ምክንያቱም በጣም ብዙ የሚገጥማችሁ ጉዳይ ስላለ። ትሁት አልሆንም ካላችሁ ደግሞ እግዚአብሔር ምስክሬን ነው የምላችሁ፣ እግዚአብሔር በጣም ትሁት ማድረግ ይችልበታል። በጣም ትሁት ማድረግ ይችልበታል። እግዚአብሔር ይልክልሻል። ትሁት የሚያደርጉሽን ሰዎች ይልኩልሻል። እዛ መስመር ውስጥ ከመግባት በፊት ራስን ዛሬ ትሁት ማድረግ ጥሩ፣ ራስን ዝቅ ማድረግ ጥሩ። ሰንበዲ ከኔ ይሻላል ብሎ ሰንበዲ መቀበል ዛሬ ጥሩ። ባይዘዌ ትህትናን የሚያስጥሉ ሰዎች አሉ። ይመጡና ፓስተሩን ሊያሙልሽ ይፈልጋሉ። ይመጡና የጸሎት ቡድኗን አገልጋይ ሊያሙልሽ ይፈልጋሉ። ምን ሊያስጥሉሽ መሰለሽ? ያለሽን የትህትና አስተሳሰብ ሊያስጥሉሽ። የኳየሯን ሊደር መታ ታማልሻለች ወይ መጥቶ ያማልሃል። ሊያስጥልህ፣ ቅንነትን ሊያስጥልህ አሉ። እንደዚህ ሰይጣን ኤጀንት አድርጎ ያስቀመጣቸው ሰዎች ቸርች ውስጥ ሳትፈልጉ የፉክክር መንፈስ ውስጥ እንድትገቡ፣ የፉክክር መስመር ውስጥ እንድትገቡ የሚያደርጓችሁ ሰዎች አሉ። ልክ የሆነ ቀን ስትነቁ እናንተም እንደነሱ ፉክክር ላይ ናችሁ። ኧረ እኔ ነኝ አንደኛ የሚለው እንትን ያናፍላል ልባችን ውስጥ። በእግዚአብሔር መንግስት ውስጥ ሁሉም እኩል ነው ጋይስ። እኔ አንደኛ ነኝ፣ እኔ አንደኛ ነኝ። አንደኛ ጌታ ብቻ። ጠዋት የመጣውም ሰውዬ ማታ የመጣውም ሰውዬ እኩል ናቸው። ማን ያለው? ጌታ ኢየሱስ። ምን እናመጣለን? ምንም አናመጣም። አሜን ብለን እንቀበላለን። ካላስ አለቀ። እሺ ብዬ ልጨርስ። ጌታ ኢየሱስ ክርስቶስ ጳውሎስን በሐዋርያት ሥራ ምዕራፍ 9 ላይ ሳኦል ሆኖ እያለ ተገለጠለት። በደማስቆ ተገለጠለት። ከነበረው ብርሃን የተነሳ ታሪኩን ታውቃላችሁ። አይኑ ጠፋ። ከዛ አንድ ሰው ጠራ፣ አናንያ የሚባል ሂድና ለጳውሎስ ጸልይለት አለው። ሳኦል ለሚባለው ሰው ስላሽ በሚባለው መንገድ ላይ አለ። እዛ ቤት ውስጥ ተቀምጧል። ሂድና ምን በልለት። ከዛ እንግዲህ አናንያ ነው ለኢየሱስ ስለ ጳውሎስ የሚያብራራለት። እንዴ ጌታ ሆይ አላወቅም እንዴ? ጋይስ በጣም እኮ አደገኛ ነገር ነው የተናገረው። እኔ አለመቀሰፉ ጌታ ቸር እኮ ነው። አላወቅም እንዴ? ሐዋርያቶችን እኮ የሚያሳድድ ነው። ረሳህ እንዴ እያለው እኮ ይመስላል። ሐዋርያቶችን እኮ ያለ ልክ የሚያሳድድ ነው፣ የሚያስር ነው፣ የሚገድል ነው። እኔ አንዳንዴ በዚህ ሚጥጥዬ ጭንቅላት የምናስበው ሀሳብ ራሱ እግዚአብሔር አንዳንዴ ይቅር ይበለን። ይችን ራሱ አታክልም እኮ ሀሳባችን እኛ ውስጥ በልበላ ነው፣ ዝም በላ ነው። እሱ ለእኔ ስሜን የሚሸከም በአሕዛብ ዘንድ የተመረጠ ዕቃዬ ነው አሉ። ሂድና ጸልይለት። አገልጋይ ነው። እሺ ብሎ ነው መጸለይ ያለበት ወይስ ማብራራት ነው ያለበት?
አንዳንዱ ይመጣል ቸርች ውስጥ ከሰንበዲ ጋር ችግር ስላለበት እኮ ነው። ከሰንበዲ ጋር ችግር ስላለበት እግዚአብሔር ሆይ ቤትህን አጥራ፣ እግዚአብሔር ሆይ ቤትህን አጥራ፣ ቤትህ ተደፈረ ከትገሌ ጋር ስለተጣላች አይ እግዚአብሔር እንዲህ ይላታል። አይ ልጄ ያበላለቅ አለሽ አይደል ይላል እግዚአብሔር ከሰማይ። ቤትህን አታጠራም፣ ስብከቷ ሁሉ አጥራ ንቀል እንትን አይደለም አይደለም። እግዚአብሔርን በፉክክር አይደለም የምታሰሩት። እግዚአብሔር ምስክሬ፣ እግዚአብሔርን የምታሰሩት ትሁት በመሆን ብቻ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ልበ ንጹሐን እግዚአብሔርን ያዩታል። ልበ ንጹሐን እግዚአብሔርን ያዩታል፣ እግዚአብሔርን ያንቀሳቀሱታል። ይቅር ባይ ሰዎች እግዚአብሔርን ያንቀሳቀሱታል። የፍቅር ሰዎች እግዚአብሔርን ያንቀሳቀሱታል። መልካም ሰዎች እግዚአብሔርን ያንቀሳቀሱታል። እኔ አንዳንዴ ልክ የሆነ ሀሳብ ዴቪል ሲያመጣ ነፍሴ ትቀበልና ሜዲቴት ልታደርገው ስትሞክር እንዲህ እላታለሁ፣ ዝም ብለሽ ተቀመጪ። ለራሴ ለነፍሴ ነፍሴ ትሰሚኛለሽ? አዎ ስርዓትሽን ይዘሽ ተቀመጪ እላታለሁ። ዳዊት እንደዚህ አለ፣ ነፍሴን ዝም አሰኘኋት የሚል ቃል አለ። ብዙ ነገር ልትለው ስትል ዝም አሰኘኋታል። ዝም በይ ራስሽን ትያታለሽ። ሜርሲ ዝም በይ፣ እዚች ጋር ዝም በይ ትያታለሽ ነፍስሽ። ልክ የሆነ ሀሳብ ረጅም ርቀት ሜዲቴት አድርገን ከመሄዳችን በፊት ገና ሜዲቴት ልናደርግ ስንል ዝም በይ፣ አቁሚ፣ አቁሚ፣ እህቴ ነች፣ አቁሚ፣ ወንድሜ ነው፣ አንተ ሰይጣን ሂድ፣ ከጆሮ የለ ሂድ። ያለበለዚያ ይጥላችኋል። ኦኬ፣ ይጥላል። አሜን ነው። መንፈሳዊ ዓለም የሚሰራው እንደዛ ነው። መንፈሳዊ ዓለም ለተፎካካሪ ሰዎች ቦታ የለው። የኔ ቅባት እንትና ጋር ካለው ቅባት ይሻላል የሚል ሕፃን የሆነ አስተሳሰብ መንግስተ ሰማይ ውስጥ አይሰራም። ጌታ ኢየሱስ ጨረሰ መልእክቱን። አንድ ሕፃን አምጥቶ ማንም በመንግስተ ሰማያት ውስጥ ታላቅ መሆን የሚፈልግ ቢኖር ላይክ እንደዚህ ሕፃን ራሱን ምን ያድርግ? ዝቅ ያድርግ። ሕፃን ጥገኛ ነው ሁል ጊዜ አይደለ? አንድ ቀን አንድ ሕፃን እኔ በራሴ ነው የምቆመው፣ ሰርቼ ነው የምበላው፣ ቢሮ ገብቼ ነው የምበላው ይላል ሕፃን ልጅ አይልም። ሁል ጊዜ የፋሚሊዎቹ ጥገኛ ነው። ሁል ጊዜ እጃቸውን ይጠብቃል። ከእጃቸው የሚሰጡትን ነገር ሁል ጊዜ ይጠብቃል ሕፃን ልጅ። እኛም የእግዚአብሔር መንግስት ውስጥ ጥገኛ ነን። በጸሎታችን የምንቆም ባለን የቅድስና ህይወት የምንቆም በጣም በሆኑ የሆኑ ሃይማኖታዊ ስርዓቶችን በመፈጸም የቆምን አንድ ሰው እዚህ ውስጥ የለም። ሁላችንም የቆምነው በአንዱ በክርስቶስ ነው። ሁላችንም የቆምነው በሰጠን ጸጋ ነው። ጸሎት እግዚአብሔርን ወደ መምሰል ያመጣናል እንጂ ለመቆማችን ዋነኛ ምክንያት ጸሎት አይደለም። የቆምነው በእግዚአብሔር ነው። ቅድስና እግዚአብሔርን እየመሰልን እንድንሄድ ያደርገናል እንጂ በእግዚአብሔር መንግስት ውስጥ እንደ ኮለን ሆነን ራሳችንን ችለን እንደ ቆምን ምናምን ነው አይደለም። የቆምነው በእግዚአብሔር ጸጋ ነው። የበረታ ነው በእግዚአብሔር ጸጋ ነው። ያገለገል ነው በእግዚአብሔር ጸጋ ነው። ወጥተን የገባ ነው በእግዚአብሔር ጸጋ ነው። ሁሉ በእርሱ ለእርሱ ከእርሱ ነው የሚል አይደል? ከተሳሳቁ ገልብጡት። ሁሉ ከእርሱ በእርሱ ለእርሱ ክብር ይሁን አሜን ብሎ ዘጋው ጳውሎስ። ሁሉ ከእርሱ ነው፣ እሺ፣ በእርሱ ነው፣ እሺ፣ ለእርሱ ነው አለ። ታዲያ የኛ እሺ፣ አሁን የኛ እዚህ ውስጥ ምን አለ? የኔ ሲደመር እዚህ ውስጥ ምን አለ?
ጸጋው ከእርሱ ነው። ጸጋው የሚመዘገነው በእርሱ ነው። ጸጋው ተመስግኖ ደግሞ ክብሩ ተጠቅልሎ የሚሄደው ለማን ነው? ለራሱ ለእርሱ ነው። አለቅ። እኛ እዚህ ውስጥ ምንም ነን፣ ዜሮ። ቴንክ ክብር ለመንፈስ ቅዱስ ይሁን። በጌታ በኢየሱስ ክርስቶስ ስም ጸለይኩላችሁ። እግዚአብሔር በትህትና መንፈስ ይሙላችሁ። በትህትና መንፈስ ይሙላል። በመቀባበል መንፈስ ይሙላል። በመከባበር መንፈስ ይሙላል። አንዱ አንዱ ላይ ያለውን ጸጋ በመቀበል መንፈስ ይሙላል። በጌታ በኢየሱስ ክርስቶስ ስም ስልጣን መቀበል። በቃ ያን ጊዜ ይበዛላችኋል። ያን ጊዜ ትጨምራላችሁ። በጌታ በኢየሱስ ክርስቶስ መስፋት ይሁንላችሁ። በእውነት